አይነት ለዛር ስታሰቃየው ኖረሃል? አዎ። ስንት ዓመት አሰቃየው? ወደዚህ ከትውልድ ጊዜው ጀምሬ አሰቃይቼዋለሁ። ከትውልድ ጊዜው ጀምሬ አሰቃይቼዋለሁ። ለምን? የመጣሁት የኔ ነውና የዘሩ የኔ ነው። ዘሩ የኔ ነው። ያንተ ዘር ነው? የኔ ዘር ነው። ጠቅላላ ቤተሰቡ የእናቱ ዘር የኔ ነው። የእናቱ ዘር ነው? አዎ። ለምን አሰቃየው? ዘሬ ነዋ። የተወለደው ከኔ ነው። ዘሩ ከአያት አያቱ የኔ ናቸው። ጠቅላላ የኔ ናቸው። ወንድም የለው፣ እህት የለው፣ እናት የለው። አሁን ለምን እናት ወንድም የለውም? እየገበሩኝ የኔ ነበሩ። ከጥንት ጀምሮ የኔ ነበሩ እና ከነሱ ነበርኩ። ምን ሰይጣንና ጋንንት ነው? እኔ ሰይጣን ነኝ። ዛር ሰይጣን ነኝ። ከእናት የመጣሁ ዛር ሰይጣን ነኝ። ከእናት የመጣ? አዎ። ተመልከቱ፣ እንዲህ ነው የተወለድ ነው አይምሰላችሁ። አሁን እናንተ እዚህ ስለምትሰሙና ስለምታዩ አንዳንድ መንፈሳዊ ጠብታ ሊኖራችሁ ይችላል። ግን እንደዚህ የማይሰሙ ድድር ያሉ የአጋንንት ልጆችነትን አልፈው ዲያብሎስን ሙሉ በሙሉ የሚወክሉ ብዙ አሉ በዚህ ከተማ ውስጥ፣ በጣም ብዙ የክፉን መናፍስት ሴራ የሚያባብሱ ለጊዜው በስጋ መኖር ብቻ እንደ ከብት እየበሉና እየጠጡ መኖር በቂ ነው የሚሉ ብዙ መንፈሳዊና ታሪካዊ እውነታዎች ከሕይወታቸው የተለያቸው እርግማንን ከነሙሉ ኃይሉ አሁንም ለመያዝ ነገም ለማስተላለፍ የተዘጋጁ የምቀኛ ዘሮች በጣም ብዙ ናቸው። እንዲህ ባለ ሁኔታ ውስጥ መልካም ትውልድ ይኖራል ብሎ መገመት አስቸጋሪ ነው። እናንተ እንዲወጣላችሁ ነው የምትታገሉት። እነዛ ደግሞ ሌላው እንዲያልቅ ነው የሚገታገሉት። ሌላው እንዲያልቅ፣ የተወለደው እንዲያልቅ፣ መንፈስን ክፋታቸውን ለማውረስ ነው የሚታገሉት። ግፍን ለማውረስ፣ ነጠላ የሚበጥሱ ልጆች እንዲያድጉ፣ የሰው አካል ቁራጭ የሚፈልጉ ሰዎች እንዲወለዱ ነው የሚታገሉት። ስለዚህ ክፉ ነው አሁን የሚወለደው። ደህናው አልወለድ ብሏል፣ በክፉ ስለሚወለድ። አሁን እሱ ወንድማችን ይሄ መንፈስ ከህይወቱ እንዲወጣለት ነው የሚታገለው፣ ስለገባው ነው። መናፍስቱ ደግሞ ይሄው ዘሬ ነው አለ እኮ። በቃ ዘሬ ነው ሲል ምን ታደርገው? እሺ አሁን ለምን ትዋሻለህ ትለዋለህ? የምታየው ሌላ ነው፣ ሰውየው ሌላ ነው፣ የሚናገረው ሌላ ፍጡር ነው። በምን አይነት ሳይንስ ነው አሁን እንደው ልትረዱ የምትችሉበት ነገር? ሌሎች ሊረዱ የሚችሉበት እውነታዎች በዚህ ዘመን ውስጥ በጣም አስቸጋሪ ነው። እና አብረን የተወለድከው? አብሬ ነው የተወለድኩት። አሁን ነው ያስቸገረኝ። አብሬ ነው የተወለድኩት። ድሮ አላስቸገረህም? ድሮ አላስቸገረኝም። እኔን ይመስል ነበር። አሁን ግን ይጾማል፣ ይሰግዳል፣ ይጸልያል፣ ቤተ ጸሎት አለው። ቅዱስ ቁርባንም ወሰደብኝ። ወሰደብህ? አዎ ወሰደብኝ። ከክርስቶስ ስጋና ደም ሲወስድ አንተ ምን ተሰማህ? በጣም ነው ያስጠላኝ። ከልጁ ነው የሸሸሁት። በጣም ነው ያስጠላኝ። ለምን? ዘርህ አይደል እንዴ? እንዴት ያስጠላሃል? እሱን ሲጠጋብኝ፣ የእሱን ደምና ስጋ ሲጠጋብኝ አልችለውም። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ታዲያ አጭበርባሪና ውሸታም ትውልድ በየት በኩል ለዚህ መንፈሳዊ በረከት ይበቃል? መዋሸት፣ ማጭበርበር የዘመናችን ልዩ የአኗኗር ስልት ያደረግንበት ዘመን ቢኖር ይሄ ነው፣ የኛ ነው። ይሉኝታ የለንም። እንደው በቃ ይሄ ይሉኝታ የሚባለው ከእምነት ጋር የተያያዘ የመንፈሳዊ ነገር ውስጣዊ ቅርስ የለንም። እንዴት አይነት ማፊያዎች ይገጥሙናል መሰላችሁ? በየጊዜው በየዘመኑ በየሰዓቱ የሚፈታተኑን ሰዎች በጣም ብዙ ናቸው። ስለዚህ ቅዱስ ቁርባን መውሰዱ ጎዳ? በጣም ነው የጎዳኝ። አብሬው ልኖር አልቻልኩም። በቅዱስ ቁርባኑና በስግዳኑ በጸሎቱ ምንጊዜም ይጸልያል። እንዴት ተማረ ስግደትና ጸሎት? አንተ ነህ ያስተማርከው። ያንተን መጽሐፍና ያንተን ትምህርት በደንብ ይከታተላል። የት ሀገር ሆኖ? ኖርዌይ ሀገር ሆኖ እዛ ሆኖ ይከታተላል። እዛ ሆኖ ጠዋትም ማታም ሳይከታተል አይተኛም አይነሳም። እና በደንብ ገባው ወይስ ገባህ? በደንብ ገባው እሱ። አንተስ? በጣም አስቸገረኝ።
ተቸገርኩኝ። ተቸገርክ? አዎ ተቸገርኩኝ። እሱ ነው ያስቸገረህ? ትምህርቱ ነው ያስቸገረህ? ወደ እግዚአብሔር መቅረቡ ነው ያስቸገረህ? ወደ እግዚአብሔር መቅረቡን አስቸገረኝ። ቀረበ። ቅዱስ ቁርባኑን ወሰደ። በትጋት ተከታተለ። አስቸገረኝ። አስቸገረህ? አዎ አስቸገረኝ። ነቃብኝ? በደንብ ነው የነቃብኝ። ቤቱን ዘግቶ ይጸልያል። ከማንም አይገናኝም በጸሎት ጊዜ። አስቸገረኝ። ይሄም ያስቸግርሃል መዝጋቱ? በጣም ነው የተቸገርኩት። አዎ ልክ እንደ ቤተሰብ ነው የምታወራው? ልክ እንደተጎዳህ ታወራለህ? ላው ላይ ሆነ የኔ እኮ ነው የኔ ነው። ዘሩ ማንዘሩ ከላይ በእናቱ የኔ ነው። በእናቱ በኩል የኔ ነው። ወንድም የለው፣ ሴት የለው፣ እህት የለው፣ ወንድም የለው፣ እናት የለው። የት ሀገር ነው የተወለደው? የተወለደው አስመራ ነው። እዛው አስመራ ከተማ ውስጥ? አዎ። እሺ። እና አብረህ ዝም ብለህ ተወለድክ? አዎ። ትገበር ነበር? አዎ ይገብሩኝ ነበረ። ምንድን ነው የሚገብሩ? ጠጅም ይገበርልኛል፣ ሌላም እርድም በግም ሌላም ይገበርልኛል። አዎ እንግዲህ ይሄንን ይመስላል። እንግዲህ አብሮ ይወለዳል የሚለው ነገር ላይ ትልቅ ትኩረት ለመስጠት አልፈለግንም። ምክንያቱም ራሳችንን ንጹህ ስለምናደርግ ነው። እንደዚህ ነው በቃ የመናፍስት ትውልድ። መናፍስቶች ይሄን ያህል የመግዛት ችሎታቸው በረቀቀ ስልት ውስጥ ታሪካዊ የሆኑ የአኗኗር ባህሎችን ሁሉ ይካፈላሉ። በእምነት ውስጥ ደካማ ሆነህ በባህል እንድትኖር ያደርጋል። ባህል ብቻ የባህል ኑሮ፣ የባህል አብዮት፣ የባህል ኑሮ፣ የባህል ጠባይ፣ የባህል ምግብ፣ የባህል ልብስ ተከትለ ብቻ እንድትኖር እንዳታመልክ ይጠነቀቃል። በሃይማኖት ውስጥ ያሉ በረከቶች ውስጥ እንዳትካፈል ይፈልጋል። ለዚህ ነው ወደ መንፈስ ዘርነት የተለወጥ ነው። ለዚህ ነው በኑሮ በኢኮኖሚው ምን አረከው? በኢኮኖሚ ገንዘቡን ቡኩን አረኩት። ገንዘቡን ቡኩን አረኩት። ምን ያህል ገንዘብ አባከንክበት? በጣም ብዙ ነው። ግማሽ ሚሊዮን ሊሆን ይችላል። በአሁኑ ጊዜ ግማሽ ሚሊዮን ይሆናል። በዩሮ ነው ወይስ በአገር ቤት? በአገር ቤቱ ዝም ብለህ በዚህ ዓመት ብቻ? አዎ ይባክናል። እሱ ይሰራል፣ ጎበዝ የስራ ሰው ነው። እኔ ግን ገንዘቡን አባክነዋለሁ። እንዴት አድርገህ ታባክንበታል? አይገባውም። እንዴት እንደሆነ አይገባውም። እሱ አይገባውም? አዎ አይገባውም። አንተ ስታባክን ሁሌ ነው የምታባክን? ለሌላ ሰው እንደሚያስተላልፈው በብድርም በሌላም መልክ አደርጋለሁ። ከዛ ታስረሳዋለህ? አዎ በቃ አዎ። አሁን ሸኙን፣ በቃ እንሂድ። መሄድ ነው የፈለግከው? አዎ መሄድ ነው የፈለግኩት። ይህን ሰው አይሆነኝም። እቤቱም ጸሎት አለው፣ የጸሎት ቦታ አለው። እኔ ዘበኛ መሆን ቤቱ አልፈልግም እና ልቀቁኝና ልሂድ። ዘበኛ ወር? አዎ ዘበኛ ነኝ። ቤቱን መግባት አልቻልኩም። የጸሎት ቦታ አለው፣ የጸሎት ጊዜ አለው እና ውጭ ትቀራለህ ቅዱስ ቁርባን ሲወስድና ሲጸልይ? በጣም ልክ እንደዛ ነው እና ተቸገርኩኝና ሸኙኝና ልሂድ። መሄድ ይሻለኛል። አይበጀኝም። አይበጀህም? እሱም አይመለስም ከእንግዲህ የእግዚአብሔር ሰው ሆነብህ። አዎ ንገራቸው ለነሱ። እኔ አልፈልገውም። ይህንን ሰውዬ ማየት አልፈልግም። ከዚህ ሰውዬ ጋር መኖር አልፈልግም። የጸሎት ቤት አለው፣ ቅዱስ ቁርባንም ወስደዋል። የጸሎት ስነ ስርዓትም አለው እና በረኛ መሆን አልፈልግም ከቤቱ እና መሄድ ነው የምፈልገው። ለሌሎቹ አንተ ሰይጣን አጋንንት ነህ? እኔ ሰይጣን ነኝ። እሺ እዚህ ውስጥ ለተደበቁት ሰይጣን ምን ትላለህ? መልእክት ምን ታስተላልፋለህ? ባላችሁበት ቀጥሉ፣ አትስገዱ፣ አትጸልዩ ነው የምለው እኔ። አትስገዱ። የራሱ መልእክት ያስተላልፍላችኋል። አየህ አላማውን እኮ አይስትም። አንተ ደከመኝ ብለህ ትተኛለህ፣ እሱ ደከመኝ ብሎ ስራውን አያቆምም። ትሰማላችሁ? አንተ ዛሬ ሮጫለሁ ከሚላኖ ሮማ ደርሼ መጣሁ ብለህ ፍንድስ ትላለህ፣ እሱ ፍንድስ አይልም። አንተን ፍንድስ ያደርግሃል። ጣጣ የለበትም። እንዲህ ያለ ስራውን አይተውም እኮ ገብረኸውም አይተውም፣ ሰጥተኸውም አይተውም፣ ሰክረህለትም አይተውም፣ አጠጥቶም አጭሰህለትም አይተውም። እሱ ምንም አይተውም። ልቀቁን፣ በቃ እንሂድ ከእንግዲህ ልቀቁን። እንዴ ጸልዩ ስገዱ እኮ ነው ማለት የነበር። አይጸልዩ፣ አይስገዱ፣ አይረዳዱ። እያንዳንዱ ለየብቻው ለየራሱ ይኑር፣ ለየራሱ ይኑር፣ አይረዳዳ። አሃ እንደዛ ነው የምትለው? አዎ እንደዛ ነው የምለው። እሺ አሁን መሄድ ነው የምፈልገው። ሸኝ አይደለም። እንደ ሀገርስ ኢትዮጵያና ኤርትራ እንዴት ነው? አንድ ይሁኑ አይሁኑ?
ይኸውልህ ሰው የሚለውን እሱ የሚለዋል። እንግዲህ መጀመሪያውኑ የሰራው እሱ ስለሆነ የሚለው እንዲህ ነው። በቃ አንድ አይሆኑ አይሆኑም። አይሁኑ ደግሞ ክርስቲያኑ አንድ አይሁን። አይሁን። ኧረ ይሁን። አይሁን። ይጸልዩ። አይጸልዩ። ይስገዱ። አይስገዱ። ጭራሽ ጭራሽ። አዎ። ይቀጥቅጡ። አይቀጥቅጡ። ይጹሙ። ጭራሽ አይሆንም። አይጹሙ። የእሱ ተቃራኒውን ነገር አይረሳም አልኳችሁ። ምንም አይረሳም። ዋናው ነገር እናንተ አለመርሳታችሁ፣ እሱ የሚረሳውን ነገር የሚጠላውን ነገር እናንተ ማድረግ ነው ትልቁ ኃይል። በል ተዘጋጅ፣ ተንበርከክ፣ ከሰውነቱ ቧጥ ናውጣ። ከሚስቱ ታጣለዋለህ። በጣም ልጆች አሉት። በጣም አሉት። ስንት ልጆች አሉት? 6 ልጆች አሉት። አንዳንድ ጊዜ ምን ያደርጋል? 6 ልጆች ካሉ ወይ 2ቱን ወይ 3ቱን ደንበኛ ቁራኛ ሆኖ ይይዛቸዋል። ወይ አንዱን ይቆራኝና ሌሎችን ይቆጣጠራል። በዛ ሆኖ ምንድን ነው የሚያደርገው? ትልቁን ከያዘ በኋላ ሌሎችን ደግሞ ይበላቸዋል። እንደ ቡዳ ሆኖ ማለት ነው። ያበላሉ አይነት ይለያያል። ወይ ትልቁን ጠጪ፣ ሰካራም፣ አጫሽ ያደርገውና ሌሎችን ደግሞ እንደዚሁ ደግሞ ያበላሻቸዋል። በዛኛው በኩል አብረው ስለሚኖሩ አብረው ስለሚያድሩ የመንፈሱ መጋባት እየጨመረ ይመጣል። አባትየው ተው የሚለው ነገር ላይ አይ አልተውም የሚል ይሆናል። ተቃራኒ ነው የሚያደርገው። ይሄ ጥሩ አይደለም ሲል ጥሩ አይደለም ያለው ላይ ትልቅ ትኩረት ይሰጣል። ሰይጣኑ ላው ላይ ሆኖ ማለት ነው። ይሄ መጥፎ ነው ስትል አይ ይሄ ጥሩ ነው ይላል። መስረቅ ጥሩ አይደለም ስትለው ደንበኛ ሰራቂና የሌብነት ዘዴና ፊልም ይከታተላል። ስለ ሌብነት ፊልም ያጠናል። ፊልሞች በጣም ይረዳሉ። አሁን ለወንጀል ስራ ዛሬ የምታያቸው አራጆች ከፊልም ውስጥ የወጡ የተዋጽኦ ልጆች ናቸው። ከፊልም ውስጥ ነው የወጡት። የሆረር ፊልም እያዩ ደም ሲጠጡ ደም ሲመጡ የሚያዩ ትውልዶች ቢላው ይዘው አንገት ሲቆርጡ ምንም አይደለም፣ የሆነ ዶሮ እንደማረድ ነው የሚታያቸው። እንደዛ ነገር ነው። የሆረር ፊልም ልጆች ናቸው፣ የዛ ውጤት ናቸው። የሆሊውድና የዚህ የሆረሩ ፊልም ዲቃላዎች ናቸው። ከዛ ውስጥ ነው የተወለዱት፣ ከዛ ውስጥ ነው የተገኙት። ስለዚህ መናፍስቱ በየደረጃ የመካፈል ባህሪ ያለው ትውልድን ይካፈላል። ሲካፈል ተደብቆ የሚቀመጥ አለ፣ በግልጽ ስራውን የሚገልጽበት ደግሞ አለ። ተደብቆ እድሉን የሚወስድበት አለ፣ በግልጽ ደግሞ ባህሪውን የሚያበላሽበት አለ። በል ተዘጋጅ። ተዘጋጅተናል። አብረን ውጣ። ስንት ናችሁ ጠቅላላ? 1000 1000። አዎ። እንዴት 1000? እንዴት በአንድ ጊዜ እንድጅ ይሰጣል? የኛ ዘር ነው ከትውልድ የመጣ እሱ አያውቀውም፣ ግን ዘሩ ከዛ ነው። እሱ ምንም ያውቀው የለም። ለምንድን ነው ክርስቲያኖችን ዘር የምታደርገው? ለምን እስላሞች ጋር ሄደህ ሌሎች እምነት ያላቸው ጋር ሄደህ አትተናኮልም? ለምን ከክርስቲያኑ ጋር እንደዚህ ሙዝዝ ትላለህ? እነሱ የኛ ናቸው፣ ከድሮም የኛ ናቸው። ክርስቲያኑ የማርያም ልጅን አማኝ ነው። እሱን ነው የምንጠላው እኛ፣ እሱን ነው የምንታገለው። ክርስቲያኑ? አዎ፣ የድንግል ማርያም ወዳጅ ነው። ከእግዚአብሔር ቃል ኪዳን ያላቸው እነሱ ናቸው። ቃል ኪዳን ያላቸው ነው የምትታገለው? አዎ፣ አዎ። ታዲያ ምን ቃል ኪዳን አለ ክርስቲያኑ? አሁን ምን ቃል ኪዳን አለው? በአባቶቹ የመጣ የቃል ኪዳን አለው። በአቡነ አረጋውና በአቡነ ተክለ ሃይማኖት አለው አለ። በዛ የመጣ አለ። አዎ። አንተ ነው የምታውቀው ወይስ ሰው ነው የሚያውቀው? እኔም አውቀዋለሁ፣ ሰውም ያውቀዋል። ከእናንተ በፊት ኢትዮጵያውያን የቃል ኪዳን መንፈሳዊ ዘሮች እንደነበሩ መናፍስቱ ያውቃል። ስለዚህ የኤሮፕም ሰይጣን የአሜሪካም ሰይጣን የምኑም ሰይጣን ሄዶ የሚታገለው እዛች ሀገር ላይ ነው። በርዕዮተ ዓለምም በመንፈሳዊ ጉዞም በአኗኗርም በባህልም ትተረማመስና ድራሽን እንዲጠፋ የሚታገለው እዛች ሀገር ላይ ነው። አባቶችን የሚያደነዝዘው የሚያፈዘው አስተሳሰባቸውን የሚያገለባብጠው እዛች ሀገር ላይ ነው። ምቀኛውን፣ ሸረኛውን፣ ሟርተኛውን እና አመፀኛውን እንዲዋደድ የሚያደርገው እዛችው የቃል ኪዳን ሀገር ላይ ነው። እንዲህ ነው። የተቀደሰ ስፍራ ላይ እጅግ በጣም አረመኔዎች አሉ። እጅግ በጣም አረመኔዎች፣ መንፈሱ ወክሎ የሚያስቀምጣቸው። የተባረኩ የአባቶች መቀመጫ ላይ እጅግ በጣም አውሬ የሆኑ ከአውሬ የማይሻል ልብ፣ ኑሮ፣ ጊዜ፣ ህይወት ያላቸው ሰዎች ያስቀምጣል።
ዛሬ ሰብአዊ አውሬነት የጀመረው ከመንፈሳዊ ስፍራ ነው። ሰብአዊ ሆነው አውሬዎች ከውጭ ሳይሆን ከመንፈሳዊ ስፍራ ነው። አሁን ሸኙን። በቃ ምን አስቸኮለ? አልተመቸኝም። ልጁ አልተመቸኝም። ጸሎተኛ ሆነ። ተዘጋጅ አብለውት ከጸሎቱ ከልቡ ውስጥ ቶሎ ከኋላው ከትከሻው ትታየዋለህ። አንዳንድ ጊዜ አልታየውም። ካየሁትማ አይቻልም። ልጁ ኃይለኛ ነው በጸሎት። ስለዚህ እንደማይታየው አይነት ሆነ ተደብቀ ነው ቁጭ ምትል። አዎ አልታየውም። በጸሎት ይበረታል ልጁ። ሌላ ሁሉን ትቶ በጸሎት ላይ ነው ያለው ልጁ። ወደዛ ልበል ተዘጋጁ። በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም እሱ የሚወደው ታቦት ማን ነው? ሚካኤልን ይወዳል። በቅዱስ ሚካኤል ስም ቀር አለ እንዴ? ለምን አልፈልገውም። በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ጩና ቶሎ ሰባት እግዚአብሔር ይመስገን። ከዚህ ላይ ይፈሳል። ይበቃል። እሺ ማነው? ግርማይ ነኝ። ግርማይ ካሳይ። እንዴት ነው? የት ነበርክ? እዛው ነበርኩ። እዚህ ጋር እንዴት መጣ? ያው መጣ። እኔ እንጃ። አሁን እዚህ ጋር ራስህን ያገኘው? አዎ። አሁን ምን ይሰማል? ቀሎኛል፣ ቀለል ብሎኛል። ደህና ነኝ። አሁን ደህና ነኝ። ጥሩ ይሰማኛል። ውስጥ ሰውነት በጣም ጥሩ ነው። ደህና ነው። እልል በሉልኝ። እግዚአብሔርን አመስግኑልኝ። እልል በሉልኝ። የሚገርም ነው። መኖሩንና ውስጥህ መቀመጡን ያወቅከው ስንት ጊዜ ሆነ? አባ እኔ እህት የለኝም፣ ወንድም የለኝም፣ እናትም የለኝም። ጠቅላላ የእናቴ ዘር አልቀዋል በበሽታ። በሽተኞች ናቸው። በቃ በዚህ በሰይጣን ስራ በሽተኞች ናቸው። እንዴት ነው የሚገላቸው? እንዴት ነው የሚጨርሳቸው? መጀመሪያ የአእምሮ ህመም ያደርግና ከዛ በኋላ አድክሞ ጊዜ አስረዝሞ ይወስዳቸዋል። ጊዜ ያስረዝማል። በጣም ጊዜ ያስረዝማል። አእምሯቸውን ነው መጀመሪያ የሚይዘው። አእምሯቸውን ይዘው በቃ ያበራቸዋል። ስንቶቹን ነው እንዲህ ያደርገው? 3 አሁን 1 ወንድና 2 ሴት። አለ እድሜያቸው ነው? አለ እድሜያቸው ከህፃንነት ጀምሮ ነው የሚከታተላቸው። እኔ ደህና የምባለው እኔ ነኝ። እኔም ብዙ ችግር አለብኝ፣ ግን አሁን እግዚአብሔር ይመስገን የእግዚአብሔርን ማንነት አውቄያለሁ። ከሰይጣን ክህደት ከእግዚአብሔር ማንነት ተጠግቻለሁ። በሱ ትምህርት ደህና የሆነውን ጎደና የእግዚአብሔርን ጎደና መያዝ ችያለሁ። ወደ እመቤታችን ድንግል ማርያም መመለስ የቻልኩት በሱ ትምህርት ነው። የሚገርም ነው። አዎ በጣም እልል በልልኝ። ስትቀጠቅጠው እንዴት መኖሩን ያወቅከው ስንት ዓመት ሆነህ? አሁን 2ኛ ዓመቴ ነው። ሳላቋርጥ ጠዋትና ማታ ሳላቋርጥ በጸሎት ላይ አልፌያለሁ እና ስቀጠቅጠው ይወረኛል ሰውነቴ። ልክ እባብ እንደሚዘዋወር ሰውነቴ ላይ ይሰማኛል። አዎ በመቁጠሪያው 5 ነገሮችን ታገኛላችሁ። 5 ምልክቶችን። በመጀመሪያ ስትመቱት መብላት
ሰውነታችሁን ይበላችኋል። ከበላ አለ ማለት ነው። ሁለተኛ ስትቀጠቅጡት መልኩ እንትኖቹ መንፈሶቹ ባህሪያቸው ስለሚለያይ ነው። ሁለተኛ ስትቀጠቅጡት ማቃጠል ነው። ማቃጠል ካለ በቃ አለ ማለት ነው። ሶስተኛ ስትመቱት መውረር ነው። መውረር ውርር ያደርጋችሁ። በኢየሱስ ክርስቶስ ስም ብላችሁ ስትመቱት መውረር ነው። ከወረረ አለ ማለት ነው። አራተኛ ስትቀጠቅጡት ስትመቱት ድንጋይ የምትመቱ ይመስላችኋል። ሰውነታችሁ ነው ግን ሌላ ነገር የምትመቱ ይመስላችኋል። የሆነ እንደ ድንጋይ ይሆናል። የዚህ ጊዜም አለ ማለት ነው። አምስተኛ ስትመቱት በሰውነት ውስጥ መሄድ ነው። ይሄዳል። አንድ ወዲህ አንድ ወደዚህ ይጋልባል። በቃ የሆነ ዥው ሲል ይሄ ምንድን ነው የሚሯሯጠው ትላለህ። ለመጀማሪዎች ደግሞ ያስደነግጣቸዋል። ብለው መቁጠሪያውን እባብ ነው ብለው ያስቀምጡታል። ይሄ ነገር እባብ ሳይሆን አይቀርም። እባብ አስመስሎም ያሳያቸዋል። አንገታችሁ ላይ አድርጋችሁ ስታድሩ እባብ የተጠመጠመባችሁ አስመስሎ ያሳያል። እኔን ደግሞ ወይ ዘንዱ አድርጎ ያሳያችኋል፣ ወይ ጅብ አድርጎ ያሳያችኋል። ኦራ እኔ ባለም ያያችኋለሁ እሱ ሰውዬ ጅብ ነው ምናምን ትላለህ፣ ትሸሻለህ። በቃ ተገላገልክ ማለት ነው። እዛው በቃ ተቆጣጠረህ። ይሄንን ሳይኮሎጂ ይጠቀማል እሱ። መልእክት ታስተላልፋለህ። እንደው ክርስቲያኖች ሆይ እንጸልይ፣ ጥሩውን መንገድ ደህናውን መንገድ እንከታተል፣ የእግዚአብሔርን መንገድ እንያዝ፣ አንለያይ። እኛ ኤርትራ፣ ኢትዮጵያ በፖለቲካ ብንለያይም በኃያሉ እግዚአብሔር አንድ ነን እና አንድነታችንን ይጠንክር። ፖለቲካ ሰዎች እኮ ያመጡት ነው። ማርክስ፣ ኤንግልስ፣ ሌኒን የፈጠሩት ነገር ነው። እነዛ ሰዎች በዛ ዘመን ብዙ ሰውን አወናብደውበታል። ውጤቱ ሲታይ ደግሞ ያው ምንም የመጣ ነገር የለም። የነቀዘ ትውልድ ነው። ራሽያ ሁሉ ብትሄዱ እዛ የርዕዮተ ዓለሙ ምንጭ የሆነው ሀገር ላይ ብትሄዱ እብድ ነው የሚበዛው። እብድ ክርስቲያኖቹ እብዶች ሆነዋል። በጣም ብዙ እብዶች ይበዛሉ። አመለኞች፣ ሱሰኞች ይበዛሉ። ስለዚህ እነሱ እንደፈለጉ ነገሮችን ባመሰቃቀሉት ቁጥር እኛም እዚህ ዝም ብለን ስንደነባብር ጨለማ በላንና እና በትክክል በአንድ አይነት ፊደል፣ በአንድ አይነት ቤተ ክርስቲያን፣ በአንድ አይነት ጥምቀት ተጠምቀን እዛ ጋር ሌላ ቤተ ክርስቲያን እዚህኛው እዛ አልሄድም፣ እዚህኛው አልሄድም፣ እዚህ እንትና ነው፣ እዚህ እንትና ነው። እንዴት የሚያሳዝን ህይወት ነው። ስለዚህ ይኸው ምንም እኮ እዛም ጸለይንም እዚህም ጸለይንም ቁጣው አልበረደም። በቃ እኮ ተለያይተንም መቅሰፍቱ አልቆምም። ይኸው ሞቱ እየበጣ ስደቱ እየጨመረ ነው አይደል? እሺ ነፃነትም አልነው ምንም አልነው ውጥረት ብቻ ነው። ምንም ጭራሽ ባሰብን እኮ። አሁን ወደ አዲስ አበባ ሲመጡ በኬንያ ዞረው እንዴ 1080 እኮ ነበር የሚባለው የአስመራ መንገድ አይደል? አሁን በየት በኩል ይመጣ? በሱዳን 3000 ጨምረው 2000 ከምናምን ጨምረው ጉዞው 2000 3000 ጨምረው ምን አመጣው? የሁሉ መከራ ምን አመጣብን? እስቲ ይሄ በራሱ አላወቅነውም እንጂ መቅሰፍት ነው። የመቅሰፍት ምልክት ነው። በልበርታ ያው በግል ህይወቴ ማለት የምፈልገው ብዙ ነገርና ብዙ ጊዜ ከስሬ ያለው ሆኖም ግን በመጨረሻ በመምህር ግርማ ትምህርት ወደ እግዚአብሔር መንገድና ወደ እግዚአብሔር መንፈስ ስለተመለስኩኝ በዳግመኛው እግዚአብሔርን አመሰግናለሁ። አመስግኑልኝ። እሺ ግርማ በርታ። እግዚአብሔር ካንተ ጋር ይሁን። በርታ። አይዞ አጁሃ ማአረ አጁሃ ሃሌ ሃሌሉያ ሃሌ ሃሌሉያ ሃሌ ሃሌሉያ ሃሌ ሃሌሉያ ወሬድየ ብሔረ ባርከኒ አባ ለወልድ ከዝጌ Hare